ዛማታ ወንድዬ በስም አጥፊነት እጄ እከስሻለሁ። እያንዳንዱን ላደረግሽው ለአንድ ሰራተኛ ብለሽ ሚስቴን እንደዚህ ተናገርሽብኝ። ባንቺ ሰበብ ሚስቴ ልጄን ልትገለው ነው። እንዴት እንደዚህ ታደርጊያለሽ? እማዬ ከአንቺም ማልጠብቀውን ነገር ነው ያደረግሽው። እመኝኝ ለፖሊስ ነው የማመለክተው አላት ማለት ነው። እንግዲህ ምን እንደሚያደርግ አላውቅም። ወንድዬ ዛሬም እናቱን ብሽቅጥቅጧን አውጥቶ ሰደባት። እናቱን እንግዲህ አንቺ ውሸታም ነሽ፣ ሚስቴን እንደዚህ መናገር የለብሽም በፍጹም። ቆይ ለምንድን ነው ሚስቴን የምታበሳጫት? ሚስቴ እኮ እርጉዝ ናት። አንቺ ለአንድ ተራ ሰራተኛ ብለሽ ሚስቴን በሽቅጥቅጧን አታውጪ። ከዚህ በኋላ ሚስቴን ቀና ብለሽ የምትናገራት ከሆነ ግን ልጅነቴን ነው የምክደው ብሎ እንግዲህ እናቱ ላይ ተሳለቀባት አቶ ወንድዬ። እሷም ደግሞ ሚስት አጭበርባሪና ውሸታም ናት፣ ይልቁንስ እኔ እናትን ብታዳምጥ ይሻልሃል። እችን አስመሳይ ሴትዮ ከምታምናት በኋላ የምትጸጸትበትን ነገር ባትናገር ጥሩ ነው አለችው። እሱም ደግሞ ተይ እማዬ፣ ሚስቴ ተለውጣ ይቅርታ ጠይቃሻለች። አንቺ ግን ይቅርታ ልታደርግላት ፍጹም ዝግጁ አይደለሽም። ስለዚህ ከአሁን በኋላ ሚስቴን ቀና ብለሽ እንድታያት አልፈቅድልሽም። ምንም ቢሆን እኮ ሚስቴ ናት፣ የወደፊት የልጆቼ እናት፣ በወዷ ልጅ ይዛለች። ለአንዲት ተራ ሰራተኛ ብለሽ እያለ እየደጋገመ እንግዲህ አለምዬም ደግሞ አጋቾቹ ስልክ አስደውለዋት ወንድዬ ጋር ደውላ ወንድዬ እንዳትፈልጉኝ፣ እኔ በገዛ ፈቃዴ ነው ስራዬን የለቀቁት። እናም ለቤተሰቦቼ የተሻለ ስራ ሰርቼ ቤተሰቦቼን በስነ ስርዓት መጦር ስላለብኝ ነው። ሳልነግራችሁ ስለሄድኩ ደግሞ በጣም ይቅርታ አለችው። እሱም ደግሞ እንዴት እኛን ከገንዘብ እንዴት አስበለጥሽን እያለ እንግዲህ ጭራሽ ከኛ ገንዘብ በለጠብሽ? እማዬ እማዬ የምትይው ለካ ውሸትሽን ነበር እንዴ? ወንድዬ አሁን ያለሁበት ማውራት አይመቸኝም፣ ይቅርታ። እና እኛ ጋር ስንት ደሞዝ ነው ያለሽ? ስንት ወር ነው ያለሽ? ተው ችግር የለውም፣ የጥፋቴ መቀጫ ይሆነኛል አለች። ችግር የለውም፣ የጥፋቴ መቀጫ ይሆናል ደሞዜ። ሳልነግራችሁ ከቤት ስለወጣው ደግሞ ይቅርታ። እማዬንም እንዳትፈልጊ ለፖሊስም እንዳታመለክች ይበላት ብላ ነገረችው። እንደ መቆጣትም አለ። ከዛ በኋላ ወደ ቤት ተመልሰው ለሚስቴ ያለ ስሟ ስም ስለሰጠሻት ፖሊስ ጠርቼ ነው የማስይዝሽ፣ ለጥፋትሽ መቀጫ ይሆንሻል ብሎ እናቱ ላይ ጓለባት። ዞር በል በእናትህ፣ አንተ ሚስት አጋብታባሃለች መሰለኝ። እሷ የምትልህን ሁሉ ታምናለህ። ሚስት ውሸታምና አጭበርባሪ ናት። ሚስት ያለችን ነገር በፍጹም እንዳታምን። እማዬ ሚስቴ እኮ ናት፣ አምናታለሁ። እንዴት ነው ሚስቴን ማላምናት? ምን ሆነሻል አንቺ እያለ እንግዲህ እናቱን ከፍ ዝቅ እያደረገ ተናገራት። ከዛም አታደርገውም ብላ አደርገዋለሁ እማዬ፣ ለሚስቴ ያለ ስሟ ስም ሰጥሻት፣ በአንቺ ምክንያት ልጄ ልትገልብኝ ነው ሚስቴ። እንዴት እንደዚህ ታደርጊያለሽ? ለአንድ ሰራተኛ ብለሽ። አለም ቢገባ ሰራተኛ ብቻ አልነበረችም። እስከ ዛሬ ለኖርኩት የእሷ ነው ምክንያቱም እሷ ባትኖር ኖሮ ይሄኔ ሞቼ ነበረ። አንተ ግን ምንም ነገር ዙሪያን እንኳ ማየት አትችልም። ጭራሽ ደግሞ እችን ሾካካና አስመሳይ ሚስትህን አምነህ እኔ ላይ አፍህን ትሰናዝራለህ ብላ እንግዲህ ተናገረች። የወዲት እናት ማነች? የወንድዬ እናት በጣም ተናደደች። ያቺ ደግሞ የተረገመች ልጇ ብጤ አለምን አግታ እባክሽን አባዬ ውሃ መጠጣት እፈልጋለሁ ውሃ ስጪኝ ብትላትም አይ ውሃ ጠማሽ? ተይ እንጂ እኔ እኮ እንድትቀጭ ብዬ ነው። ውሃ ትያለሽ እንዴ? ማነ ሄድና እስኪ ውሃ አምጣላት ብላ ልጁን ጠራችው። ውሃውን ይዞ ሲመጣ ውሃውን ተቀበለችውና አየሽ፣ እኔ ይሄን እንደዚህ እየቀጣው ያለሁት ስልኩን እንድትሰጪኝ ነው። እኔማ እውነቴን ነው የምልሽ፣ ስልኩ የት እንዳለ አላውቅም። እንዴ አላውቅም አልኩሽ እኮ። ስለዚህ ሞትሽን መርጠሻል ማለት ነው። አታስቢ፣ ፈጣሪ ከእውነተኞች ጎን ነው ሁሌ የሚቆመው። ታዲያ ለምን ፈጣሪ መጥቶ ከጎንሽ አልቆመም ታዲያ? ከእውነተኛ ጎን ካለ ስትላትም አይ አታስቢ አባዬ፣ ምንም ችግር የለውም። አሁን አንቺ እዚህ ጋር እንደዚሁ ታስረሽ መትቆይ መሰለሽ እንዴ? ትሞቻለሽ እኮ። ልትገየኝ ነው እና ላልገልሽ ነው እንዴ? ሬሳሽ እንኳን እንዳይገኝ ብዬ ነው የምቀብርሽ። መንግስት እኮ አይለቅሽም። መንግስት እንግዲህ እናያለና ከጅብ ሆድ ውስጥ አውጥቶ ሬሳሽን እንደሚመረምር እናያለን አለቻት። እንዴ ሬሳዬን ለጅብ ልትሰጪኝ ነው እንዴ አባዬ ስትላትና አዎ አሁን ያችን ሾካካ አሮጊት ሄጄ ልብና አድርጌ ነው የምገልልሽ።
አጋቾቹ ግን በጣም መልካሞችና ጥሩ ሰው ናቸው። አሁን ሴትይቱ አንደኛውን አጋሽ ይዛ ወደ ውጭ ወጣች። ከዛ በኋላ የአንደኛው ደግሞ አለምዬን የከለከለቻትን ውሃ አንስቶ አለምን ውሃ ጠጣት። በጣም ነው የራሴ ደስ ያለኝ ማለት ነው። ያ ደግሞ ትልቀኛውን ይዛ ወጥታ ገንዘብ ሰጠችውና ቀለምህን ጥቁረትን የሚያስለቅቅልህን ገንዘብ እሰጥሃለሁ። እሷ ያው ራብም በውሃ ጥምም ቀጥቻታለሁ፣ ግን ልታምን አልቻለችም። ስለዚህ ቅጥቅጥ አድርጋ ደብድባትና ስልኩ ያለበትን ታምናለች አለው። አለችው እሺ አላት። ከዛን ያንኛው መጣና ምን አለች ሲለው ቅላት ጥቁረትን የሚለቅልህ ገንዘብ እከፍልሃለሁ፣ ስልኩ ያለበትን ቦታ ታውቃለች፣ ቀጥቅጥና ተቀበላት። ታዲያ አንተስ ምን አልክ? ምን አሰብክ ሲለው ለምን ባልቀላ ይቅር፣ ጥቁረት እኮ ቆንጆ ነው። እዚህ ስልክ ውስጥ ያለው ግን ከምንም እና ከምንም በላይ ነው። እሷ ከምትሰጠኝ ገንዘብ ይበልጣል አለ ማለት ነው። አስተዋይና እንግዲህ ጥሩ አጋዥ ነው አለምዬን ያጋጠማት። አሁን ሴትየዋን አለምን ይለቋትና ሴትየዋን በዛ በቪዲዮ እያስፈራሯትና በጣም ብዙ ገንዘብ ይቀበሏታል። ገባችሁ? አለምን ይለቋታል። አለምን ደግሞ ለማንም እንዳትናገሪ ብለው አለምን ወደ ቤት ይልኳታል። ሴትየዋን ደግሞ በዛ በቪዲዮ አስፈራርተው በጣም ብዙ ብር ይቀበሏታል። ታዲያ ይሄ ብልጠት አይደል? ደግ ያደረጓት እንጂ። ሰላም ውድና የተከበራችሁ የመርሳቢ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አለምዬን አሁንም አግታ እያሰቃየቻት ነው ማለት ነው የወዲት እናት። ምን አይነት ጭካኔ! ያላትን አንድ ሴት ልጅ ናት። የሰው ሴት ልጅ አግታ ግን እንደዚህ እያሰቃየች አለም እውነቱን በተጋፈጠች እንደዚህ ቁም ስቃያዋን እንግዲህ አብዝተዋለች ማለት ነው። ፀሐይም ለወንድዬ እናት ሄዳ አማዬ አለምን ያገቷት እኮ አባዬ አሰሬና ልጇና የወዲት ናቸው። በጆሮዬ ነው የሰማኋቸው ሳሎን ቁጭ ብለው ሲያወሩ። እኔ ጠርጥሬያለሁ። መቼ ጠፋኝ ብለሽ ነው የኔ ልጅ? እኛንን ያገትናት አለው። አዎ እኛንን ያገትናት ብለው ሲያወሩ ነበር። ሁለቱ አንገታቸውን አንድ ላይ ቀብረው። ከዛ እኔ እየሰማሁ መስሏት አበሸቃቅጣ አባረረችኝ። ከዛን እሷ ሁለቱ ሲያወሩ የወዲት መጣችና አንቺ ገረድ እዚህ ምን ትሰሪያለሽ? በመጀመሪያ ደረጃ ስሜን ፀሐይ ነው። ሲቀጥል ደግሞ ገረድ የሚባለው ነገር ስድብ መስሎሽ ከታየሽ በጣም ታሳፍሪያለሽ። አዎ ገረድ ነኝ። አንቺ ያቆሸሽውን የማጸዳልሽ፣ ያገማሽውን የማጥብልሽ ገረድ ነኝ አለቻት። አንቺ ቆይ መሞት ፈልገሻል እንዴ? ምን ነው ሰው ገላችኋል? እኔ ከዚህ በፊት እኔ ሰው ስታግቱ እንጂ ሰው ስገሉ አላየሁም አለቻት። ከዛ የወዲት ተደነገጠችና አንቺ ምን ለምትቀባጥሪው? ገብቶሻል። እንዳልገባው ሰው አትሆኝ ወይዘሮ የወዲት፣ ይልቁንስ ወደ ጉዳይሽ ግቢ። ከዛ ታየኛለሽ። ቆይ ለማዬ ባልነግርሽ ሂጂ ንገሪያት። እኔ ፀሐይ መፈራ መስሎሽ ነው? እኔንም እንዳለም ልታግቺ ነው እንዴ አለቻት። ከዛ በኋላ የወንድዬ እናት የኔ ልጅ አንቺ ተረጋጊ፣ እነኚህ ማንንም አይምሩ፣ የተረገሙ ናቸው። በህይወቴ እንደነኚህ ጨካኝና አረመኔ ሰዎችን አይቼ አላውቅም። የእውነቴን ነው የምልሽ፣ ምን አይነት ፍጡር እንደሆኑ አላውቅም ማለች የወንድዬ እናት። በጣም ያሳፍራሉ እንጂ እማዬ አታያቸውም? እንደ የጭካኔ ጥግ እኮ ነው የሚያወሩት ደግሞ። አረ ምን ጉድ ናቸው አለች። ከዛ በኋላ እንግዲህ አለምዬ ጋር ሄዶ አንቺ እዚህ ውስጥ ያለው ነገር ምንድን ነው? እሱ ስልክ ውስጥ ያለው ነገር ሲላት እኔ እነግርሃለሁ፣ ብቻ ለዚች ሴትዮ አሳልፈ እንዳትሰጠኝ። እሷ ግደሏት ስላላችሁ እናንተ ደግሞ ምንም እንዳታረጉኝ፣ እውነታውን እነግራቸዋለሁ። እውነታውን ደግሞ ግማሹን ቅድም ለእሷ ሳወራ ሰምታችሁኛል። ታሪኩ ረጅም ነው። እነኚህ ሰዎች የሰው ህይወት ሊያጠፉ የተነሱ ናቸው። እኔ ደግሞ ያንን የሰው ህይወት እንዳያጠፉ እየታገልኩ ነው። በዛ መሀል ስለታወቀብኝ ብቻ ነው። እናም ቪዲዮ ቀርጬ ስለያዝኩባቸው ነው መታ ያገተችኝ። ስለዚህ ስትለው ምንም ችግር የለም አታስቢ፣ እኛ ምንም አናደርግሽም። እነሱ ግን በተቃራኒው የእጃቸውን ያገኛሉ። እኛ ግን እሷ ስትመጣ ዝም ብለን አብረን እናስመስላለን አላት አለምዬ። አመሰግናለሁ አለች አለም። ምንም ችግር አይግባሽ፣ ዝም በያት፣ እሷ ሳታይ ምግብ እንሰጥሻለን አላት። አጋጆቹ በጣም ጥሩዎች እና አስተዋዮች ናቸው። ገርሞኛል በእውነት ነው የምላችሁና እንግዲህ አለምዬ የኔ ቆንጆ እሱ ፈጣሪ የሆናት እንጂ በጣም 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 መጥፎ ሰው ነው የገጠማት ማለት ነው። ርህራሄ የሚባል የሌላት የወዲት እናት ማለት ነው።
ምንም አይነት በቃ ጨካኝ ታውቃላችሁ፣ ጨካኝ የሆነች አሮጊት ናት። ጌታ ሆይ እኔ እድሜ ለገንዘቤ በቃ በገንዘቧ ነው የምትመካው። ገንዘብ ስላለኝ ዓለምን መዞር እችላለሁ፣ የፈለግኩትን ማድረግ እችላለሁ፣ ምክንያቱም ገንዘብ አለኛ፣ ብሬ ይጨነቅ እያለች እንግዲህ ስትፎክር፣ ቆይ አንቺ አሮጊት እንሰራልሻለን ጠብቂ፣ እንደዚህ የድሃ እንባ እንዳፈሰሽ አትቀሪም እያሉ እንግዲህ እነሱም በጎን እየሳቁባት ይገኛሉ። አለምዬን ያገቷት ሰዎች ከአለም ጎን ቆመዋል ማለት ነው። እውነት ለመናገር በጣም ደስ ብሎኛል እንደዛ ስላደረጉ ብቻ የምር